ልጄ አቤት። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ። እሺ አባቴ ስለ ውዱ አስተምረኝ። ያሳውቀኝ አላህ ያሳወቀህን አሳውቀኝ። بسم الله الرحمن الرحيم والحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم محفوظ سلا ودو نقرين بلونيال استمرين بلو سلالين لسو إن شاء الله سلا ودو أنا قروالو يهتمرت بس بيتشا مقوم اللبتم للوچاچم بتهونو ይህን ነገር መከታተል መማር ይኖርባቸዋል። እሱ ምንድነው ያለኝ? አባቴ ሆይ አለና ስለ ውዱ ንገረኝ ብሎኛል። እንግዲህ ውዱ ማለት ከሰላት በፊት የሚፈጸም ተግባር ነው። ውዱ ሳይኖር ውዱ ሳይደረግ ሰላት የለም። እና ማህፉዝ ያቀረበው ጥያቄ ትክክለኛ ጥያቄ ነው ማለት ነው። ማያውቀውን ነገር ነው እስላም ይሄን ያስተማረን። ማታውቁትን ነገር ጠይቁ አለ እስልምና። አላህ ቁርአን ላይ ምንድነው ያለው? ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ማታውቁትን ነገር ለሚያውቁ ሰዎች ጠይቁ አለ አላህ ሱብሓነሁ ወተዓላ። ስለዚህ ውዱእ ማድረግ ሲባል ዝም ብሎ ማድረግ ሳይሆን ውሃ ማፍሰስ ሳይሆን ከይፍያ አለው። እሱን ጠይቀኝ። እሱ እንዴት አድርጌ ውዱ ማድረግ እንዳለብኝ አስተምረኝ አለ። አሁን ወደዛ ቀጥታ ልንገባ ነው ማለት ነው። ውዱ ማለት በቋንቋ ደረጃ ትርጉሙ ምንድነው? ውበት ማለት ነው። ውበት፣ መልካምነት። ስለዚህ ውዱ ሲደረግ በቅድሚያ ውዱ ለማድረግ መነየት ነው። ንጹህ ውሃ ማዘጋጀት፣ ሐላል ውሃ ማዘጋጀት፣ ከዛ በኋላ በስተቀኝ በኩል ማስቀመጥ፣ ከዛ ቢስሚላህ ማለት፣ ከዛ በቀኝ እጃችን አንስተን በግራ እጃችን አፍስሰን መዳፎችን 3 ጊዜ መታጠብ፣ እየፈለፈልን ማለት ነው። ጣቶች ስርስር ላይ ውሃ እንዲገባ እየነካካን የፈለፈል መዳፎቹን 3 ጊዜ ማጠብ ነው። ከዛ በአፍንጫና በአፋችንና በአፍንጫችን ውሃ ሲበን ሞገሙጥሞጥና አፍንጫ ውስጥ ያለውን ቆሻሻ ማውጣት፣ ውሃ እየሳብነ ማለት ነው። መሳቡ እስትንሻቅ ነው የሚባለው በአረብኛ። ማስወጣት ውስጥ እስትንሳር ይባላል ማለት ነው። ከዛ በኋላ ቀጥታ ወደ የምንለው ወደፊት መታጠብ ነው የምንለው ማለት ነው። ወደፊት መታጠብ ፊታችን ነብዩ እንዳስተማሩን ሰለላሁ ዐለይሂ ወሰለም የፊት ድንበር አለው። ፊት መነሻና መድረሻ አለው። ፊት የሚባለው ዝም ብሎ ብቻ ማሩን ነካ ነካ ማድረግ ሳይሆን ፊት የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ሚነል ኡዙኒ ኢለል ኡዙን አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከጆሮ ጥግ እስከ ጆሮ ጥግ። ከላይ ይሄ በጎኑ ነው። ይሄ በጎኑ ነው። በቁምና ደግሞ ከፀጉር መብቀያ ጭንቅላት ላይ ማለት ነው። ከፀጉር መብቀያው አንስተን ግንባራችን ላይ እስከ አገጫችን ድረስ ማለት ነው ያለው ፊት ይባላል። ይህንን ፊት ፈልፍለን በደንብ አድርገን ውሃ አዳርሰን መታጠብ ነው ሁለተኛው ማለት ነው። ሌላው ቀጥሎ ምንድነው ያለው? እጅ መታጠብ ነው። ቀኝ እጃችንን ከነ ክርኑ ጭምር በደንብ አድርገን ፈትገን ውሃ አዳርሰን አሽተን ማጠብ አለብን ማለት ነው። ግራውንም እንደዚሁ በደንብ አድርገን ማጠብ አለብን፣ ግራ እጃችንን ማለት ነው። ከዛ በኋላ ፀጉር ማበስ ነው ያለው። ከሁለት እጆች መታጠብ በኋላ ፀጉር ማበስ ነው።
ጸጉራችን ደግሞ ስናብስ እንደዚሁ ከይፍያ አለው። ድሮ ኢማሙ ሻፊዒ በእነሱ ኪታብ በፊቅህ ላይ ጸጉር ማበስን ሲያስተምሩን ክታባቸው ላይ ስንቀራ ማለት ነው ከጸጉሩን 3 ጊዜ ማስነካት ውሃ እርጥብ ውሃ ጆሮን 3 ጊዜ መስህ ማድረግ ጆሮን ማለት ነው። እንደዛ ነበር 6 ጊዜ ማለት ነው። እንደዚህ ኢማሙ ሻፊዒ ይላሉ አንድ ጸጉር ካስነካ አንድ ሰው ይበቃዋል ይላሉ። ግን ኢማሙ ሻፊዒ የሚሆን ሌሎች ዑለማዎቻችን እኛ ኪታብ ያዘጋጀነው ለጊዜው ነው ስላሉ ለጊዜው ነው የነብዩ ሐዲስ ተዘጋጅቶ ታትሞ ይሰራጫል በዓለም ላይ የዛኔ የነብዩ ሐዲስ ሲሰራጭ የኛ ኪታብ ከነብዩ ሐዲስ ጋር ካልገጠመ የኛን ተውት ብለዋል። አራቱ ኢማሙ አሻፊዒ፣ ኢማሙ አቡ ሐኒፋ፣ ኢማሙ አሕመድ፣ ኢማሙ አልሐንበል እነኚህ ሁሉ ኪታቦቻቸው ላይ የኛ ኪታብ ከነብዩ ሐዲስ ጋር ካልገጠመ የኛን ተው ብለዋል። የኛን ተውት ብለዋል። ስለዚህ ኢማም ነብዩ ሰለላሁ ዐለይሂ ወሰለም ስለ መስህ ሲናገሩ ስለ ጸጉር ማበስ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሁለት እጃችሁን ውሃ ታስነካላችሁ አሉ። ከዛ በኋላ ግንባር ላይ ታስቀምጫለሽ። ከዛ በኋላ ወደ ኋላ ወደ መሃል ጭንቅላት ድረስ መውሰድ ማለት ነው አናት የሚባለው ወደ መሃል ጭንቅላት ድረስ መውሰድና እንደገና እዛው ሳይነሳ እጃችን ወደ ግንባር መመለስ። ከዛ በኋላ በኢብሃም እቺ በትልቋ ጣት የጆሮአችን ጀርባ በውሃ የነካን ሙሳ አመልካች ጣትን ደግሞ በጆሮአችን ላይ በመክተት ያልቃል ማለት ነው መስህ የሚባለው። ገባችሁ? መስህ በዚህ መልኩ ነው የማድረግ ያለብን። ከዛ በኋላ ወዴት ነው የምንሄደው? ወደ እግር መታጠብ ነው። ወደ እግር መታጠብ ስንሄድ መጀመሪያ ቀኝ እግራችንን የምናጥበው። ቀኝ እግራችንን ከላይ መጀመር ይቻላል፣ ከታች ከጣትም መጀመር ይቻላል፣ ከላይ መጀመር ይቻላል። ምን ችግር የለውም። ግን በደንብ አድርገን ማሸት ውሃ ማዳረስና ማሸት ያስፈልጋል። በተለይ እግሩ ሸካራ የሆነ ሰው እንደኔ እግር ማለት ነው እግሩ ሸካራ የሆነ ሰው በደንብ አድርጎ እግሩን ውሃ ማዳረስና ከዛ ማሸት ውሃ ወደ ውስጥ እንዲገባ ቆዳው ውሃውን እንዲጠጣው ማሸት አለበት ማለት ነው። በዚህ መልኩ ቀኝ እግራችንን ከዛ በኋላ ግራ እግራችንን ማጠብ ነው። ከዛ በኋላ በደንብ አድርገን እንደቅድም እንዳልኳችሁ ግራውን በደንብ አሽተን ማጠብ አለብን። ከዛ በኋላ የሚባል ዚክር አለ። እሱ ማን ነው? አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ የሚለው ዚክር ነው ማለት ነው። ከውዱ በኋላ ይህ ዚክር ይባላል እና ውዱኡን ምን ጊዜም በዚህ መልኩ ማድረግ ይኖርብናል። ውዱ ስናደርግ ወሬ አያስፈልግም። ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያደረጋችሁ ወሬ አታውሩ አሉ። ለምንድን ነው? ምናልባት ወሬ ያወራችሁ ወሬ ላይ ሆናችሁ አንድ መታጠብ ያለበት የሰውነት አካልን ልትረሱ ትችላላችሁ። ስለዚህ ወሬ ቀንሱ፣ ወሬ አታውሩ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ገባችሁ? እና በዚህ መልኩ ነው ውዱ የምናደርገው። ልጄ محفوظ በዚህ መልኩ ነው እንግዲህ ይሄን ሁሉ ያናገረኝ ያንተ ጥያቄ ነው። አንተ ባጠይቅ ኖሮ ይሄ ሁሉ አልናገርም ነበረ። ጀዛከላሁ ኸይረን አላህ ያሳድገህ፣ ትልቅ ሰው አላህ ያደርገህ እና ሁላችሁም በዚህ መልኩ በደንብ አድርጋችሁ ውዱአችሁን በደንብ አሁን በተነገረው መልኩ ካደረጋችሁ አላህ ሰላታችሁን ይቀበላችኋል። አለበለዚያ ግን ተበላሽቶ ውዱ ከተበላሸ ሰላቱን ይበላሻል። ሰላት ደግሞ ከተበላሽ አላህ አይቀበለውም። ዒባዳችን ተበላሽቶ መጨረሻ ላይ ይወረወራል ማለት ነው። ስለዚህ ማሳመር አለብን እያልኩ ኢንሻአላህ እኔም በተናገርኩት እናንተ በሰማችሁት እንድንሰራ አላህ ይወፍቀን እያልኩ እዚህ አቆማለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።